ወይ ፍፄ አለማፈርህ ትናንት ያንን ሁሉ ነገር ካደረግክ በኋላ ዛሬ ሀይሚ ጋር ደውለህ መጥራትህ በጣም ደፋር ሰው ነህ። በጣም ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ዛሬ እንግዲህ አቶ ፍጹም በሀይሚ ቤት መግቢያ ሰርቶ መጥቷል ማለት ነው። እንግዲህ ብሩኬ ታሟል፣ በጣም ተጨናንቋል። ሀይሚን ካልጠራህልኝ ብሎኛል እና ሀይሚን ማግኘት ስለሚፈልግ ሀይሚን ደውዬ ቀጠሪያታለሁ። ትናንት ባደረግኩት ነገር ደግሞ የምትናደዱ ሰዎች ካላችሁ ምንም ማድረግ አልችልም። ምክንያቱም እኔ የብሩኬን ሰላም የብሩኬን ደስታ ስለምፈልግ ነው እንደዛ ያደረግኩትኝ። ኤፍሬም ለሀይሚ ደስታ ለሀይሚ ተጨንቆ ነው እንደዛ ያደረገው። ስለዚህ እኔም ለወንድሜ ለብሩክ ተጨንቄ ነው እንደዛ ያደረግኩት አለ። ኧረ እባክህ ተው እንጂ ወንድም አይደለህ እንዴ አንተ? ትለያለህ እኮ። ኧረ ይቀልዳል እንዴ? እንደዚህ አይነት ወንድም አለ እንዴ? የሚወዳት ፍቅረኛው አብረን መቀጠል አንችልም ብለው ከባድ ድብርት ውስጥ የገባን ወንድም ነው የሆነች ሴት አምጥቶ አበባ ወይን ምናምን ለዛውም የገዛ ቤቱ ላይ ማለት ነው። እንዴት ሊደሰት ይችላል? አንተ ስታስበው እንዴ እንስሳ እንኳን ማለት ነው በጣም ያስባል። ከሰው በተሻለ ካንተ በተሻለ ማለት ነው። ፍፄ ገብቷል። አንተ እኮ ቢያንስ ትናንትና እንደዛ ማድረግ የነበረብህ ቢያንስ ወደ ገዳም እንሄድ ለተወሰነ ቀናት ቢያንስ ለ3 ቀን እስኪ ወደ በቃ ረቅ ወዳለ ገዳም እንሄድና ጸሎት አድርግ። በቃ በመካከላችሁ ያለው ችግር እንዲፈታ ፈጣሪ ነገሮችን እንዲያስተካክልላችሁ እስኪ ዘወር በልናት በቃ ከዩቱብ ከምንም ጥፍት በልና እስኪ ወደ ገዳም እንሄድ ብለህ ለምን ገዳም አትወስደውም እንዴ? ቆይ ብሩኬ ሲከፈው ማን ነው በሴት በአበባ በኬክ በዲኮር ነው የሚጽናናው ያለህ? ደግሞ ዛሬ ተመልሰህ ሀይሚ ጋር ትመጣለህ አንተ ማፈሪያ። መጀመሪያ እስኪ የደረደርከውን እንደዛ ቤቱን ጠረጴዛውን የሞላኸውን አበባ በቃ አንሳና ወደ ቆሻሻ ጣለው፣ ወይኑንም ሰብረህ ድፈው። ሀይሚ እዛ ቤት ስትመጣ ይደብራታል ብለህ ማለት ነው። እኔ እኮ ፍፄ ግን ጤነኛ ነው ቤተሰብ ወይስ አማኑኤል መግባት አለበት? የምሬን ነው የምላችሁ። እንዴ ግን የአንድ ሰው እንግዲህ ሀይሚ ማለት በጣም ቤስት ጓደኛው ናት እኮ ለፍፄ ራሱ ከቤስት ጓደኝነት አልፎ እኮ እንደ ወንድሜ ነው የማየው እንደ ወንድሞቼ ነው የማየው የምትለው ልጅ ናት። ከአዲስ አበባ ቡታጅራ ከቡታጅራ አዲስ አበባ ድረስ አብሯት ይዟት እንዲሄድ የምትጠራው በቃ የኔ የምትለው ሰው እኮ ነው። ዛሬ ላይ እንደዚህ ለምንድን ነው የተቀየረው? እኔ በጣም ግራ ነው የገባኝ። እግዚአብሔር ነው የምላችሁ። እንዴ ምን ሆነ ነው በዚህ ልክ እንደው በቃ ሌላ ማናቅህ አይነት ሰው የሆንከው? በጤናህ ነው ግን ታማሃል ወይስ ሆስፒታል ወይ ጸበል ያስፈልግሃል? አሞ ከሆነ በግልጽ አሁን የጤነኛ አይደለሁም በልና በቃ የሚችሉ ሰዎች ወደ ጸበል ቦታ ወደ እምነት ቦታ እንዲወስዱህ እናድርግ። እንዴ ጉድ እኮ ነው እናንተ። ለማንኛውም ያው እንዳያቸዋት ዛሬ ሀይሚ ምንም ብትናገር እኔ አልፈርድባትም። ምክንያቱም ምናልባት ትናንት ያ ነገር ተደርጎ ባይሆን ኑሮ እሷም ተረጋግታ ነገሮችን ለማውራት ትሞክር ነበር። ጊዜ ያስፈልጋታል ብለናል፣ ግን እንዳለችውም እሷ ጊዜ ሊሰጣት አልቻለም ማለት ነው። ስለዚህ ዛሬ ብዙ ነገር ብትናገርም እኔ አልፈርድባትም። ትናንት ከሆነው አንጻር ስለሆነ ያ ነገር እሷን እንደሚሰማት እንደሚያስከፋት እንደሚያበሳጫት ግልጽ ነው፣ እናውቃለን። እንደውም በጣም ጥሩ ልብ አላት። የምሬን ነው የምላችሁ። መሄዷ ራሱ ስለምትወደው ነው፣ ስላላስቻላት ነው ውስጧ። ገብቷቸዋል። ቤት ሄዳ ራሱ እንደዛ መጠየቁ አሁን ከመመህ የምሰይመምህ ቅመሰው እኔ የሆንኩትን ነው ምናምን ያለችው አሁን በቃ ከልቡ አይደለም። ገብቷቸዋል። የምር ቢሆን ወደ ቤትም አትሄድም ነበር። እኔ ምን አገባኝ፣ የራሱ ጉዳይ ነው። ታዲያ እኔም እኮ ታመም ያለው እሱ ብቻ ነው እንዴት ታመመው ይቅመሰው ብላ ከውጭ መመለስ ትችል ነበረ። ግን ውስጧ ላይ ታፈቅረዋለች። በቃ ለሱ ትልቅ ቦታ አላት። አላስቻላትም። ውስጧ አፏ ቢናገርም ውስጧ ስላላስቻላት ነው ቤት ድረስ ሂዳ የጠየቀችው። ቤት ድረስ ሂዳ አይተዋለች። የፈለገ ነገር ብትናገር ስለምትወደው ነው። አንዳንዴ ሰው ደግሞ የሚናገረው የሚወደውን ሰው ነው። እንደፈለገ የሚናገረው የሚወደው ሰው ነው። ገብቷቸዋል እንጂ አሁን በቃ ሁሉንም ነገር ፍፄን መጠየቅም መስደብም መናገርም ትችል ነበረ ትናንት ባደረገው ነገር። በእርግጥ ትናንትና ብሩኬ ጋም አንዳንድ ስህተቶች ነበሩ። ለምሳሌ ምግቡን አለመብላት ነበረበት፣ አበባውን አለመቀበል ነበረበት፣ ሁለቱንም አንጠልጥሎ ከቤቱ ማስወጣት ነበረበት። በዚህ ያክል አደራ ፍፄን እናቱ አደራ ብላ አስምላ ሰጥታሃለች እንዴ ብሩኬ? አደራ ልጄን ካንተ ጋር ይኑር በቃ ሁሌም ካንተ ጋር እንዲሆን እንዳታስከፋው ልጄን አደራ ብላ አስምላሃለች። አንደኛ ባለፈው ቁልፉን ከተቀበልክ በኋላ የግቢም የቤትም ቁልፍ ሰጥተኸዋል መልሰህ። እያየነው ነው እንግዲህ እየከፈተ እየገባ
አደራ አለብህ ነው? ምንድነው ሼም የያዘ በዚህ ልክ ህይወትክን እየበጠበጠ አጠገብህ አፍንጫ ስር ቁጭ ብሎ ህይወትክን ሲያምሰው በዚህ ልክ ልትናገረው ያልቻልከው ቆፍጠን ቆረጥ ብለህ እሱን ማስከፋት ማስቀየም ያልቻልከው አደራ አለብህ ወይስ ምንድነው? አልገባኝም። ምንድነው የከበደ በዚህ ልክ? የቃል ኪዳን ጓደኛህ ነው ወይ ማለት የሆነ ወይ ቤተሰቦቹ ቃል አስገብተው አደራ ልጃችን ብለው ሰጥተውህ ነው? እኔ አልገባኝም፣ የምሬን ስነግራችሁ ማለት ነው። ምክንያቱም አንድ ጓደኛ ለእናንተ ጥሩ ነገር ለምሳሌ አሁን ብሩኬ ደብሮታል ከሀይሚ ጋር ባለው ነገር፣ ሀይሚ አልፈልግም በቃ መጀመሪያ ማስተካከል ያለብን ነገር አስተካከል ስላለችው ተከፍቷል፣ ሀይሚ ስለራቀችው አይደለ? ከቻለ ፍፄ ሀይሚንም ቀስ ብሎ አናግሮ ሀይሚ እየተረጁ በቃ እንደዚህ አብረሹ በቃ አልተስተካከሉም ያልሻቸውን ነገሮች ከጎኑ ሁነሽ እንዲያስተካክል ንገሪው፣ በቃ ታገሺ ምናምን ብሎ መምከር አለ። ጓደኛው ናት፣ ቤስት ጓደኛው ናት፣ ትሰማዋለች በእርግጠኝነት መሆን ነበር የነበረበት። አይ ደግሞ ሀይሚ እሺ አላወራም ጊዜ ስጡኝ ካለች ደግሞ በቃ ብሩኬና ትንሽ ወደ ገዳም ደርሰን እንምጣል፣ አንድ ለ3 ቀን ወይ ለ1 ሳምንት 7 ቀን ትንሽ እስኪ ራቅ ያለ ገዳም መንፈሳችን አድሰን እንምጣ ብለህ ይዘ መሄድ ትችል ነበረ። አብሳላትን አታምጣብን አልህ ከአንድም 2 3 6 7 ጊዜ ማለት ነው። አንተ ግን ዙረህ አብሳላት ጋር ነው። አንተ ካፈቀርካት አብሳላት ጋር አሁን ፍፄ አንተ ነጻ ሰው ነህ አይደለ? ፍቅረኛ የለህም። ፍቅረኛ ከሌለ በቃ አብሳላትን ለምን አንተ አትይዛትም እንዴ? ብሩክ የሚፈልገው ሀይሚን ነው፣ አለቀ። በግድ አብሳላት ጋር አሁን በቃ በግድ አብሳላት ጋር መሆን አያስደስተኝም፣ አብሳላት አይደለችም የኔ ደስታ ካለህ በቃ አርፈ መቀመጥ ነው ያለብህ አይደለ እንዴ? እና ቤተሰብ ዛሬ ሀይሚ ምንም ብትናገር ብትረዳው ደስ ይለናል። ግን ደግሞ እሷ ያለችበት ስሜት ቀላል አይደለም። እንደ አንድ ሴት ልጅ ትናንት የተደረገው ነገር እንደውም እኔ እሷን ቢያረገኝ ማለት ነው ያንን ወይኑ ሁሉ ሰባብሬ ምናምን ፍፄን ሁሉ ቁልፉን ተቀብዬ ነበረ ማስወጣው ማለት ነው። ግን ያው ታግሳለች። ያው የተሰማትን ነገር ብሩኬን ለመናገር ነው የሞከረችው። መሆንም ያለበት በቃ ብሩኬ ይህን ነገር ሀይሚ ያስከፋታል ብሎ ማቆምና ማስተካከልም አለበት ብዬ አስባለሁ። ከዛ ውጭ ግን ዛሬ በሀይሚ ዙሪያ ለምን ይሄን ያልሽ ምናምን ብዬ እኔ እንትን ማለት አልፈልግም። ምክንያቱም ትናንት የተደረገው ነገር ለአንድ አፍቃሪ ቀላል አይደለም፣ ከባድ ነው፣ በጣም ከባድ ነው። በጣም የሚያሳዝን ልብ የሚሰብር ነገር ነው። አስባችሁታል? የራሳችሁ ቤት ብዙ ነገር ያሳልፋችሁበት ቤት አንድ ሴት ልጅ ገብታ ጓዳ ስትሽከረከር፣ ምግብ ስትሰራ፣ ስታቀርብ፣ ስታጎርስ፣ አበባ ስትሰጥ፣ በግድ በቃ እርሳት ስትል ያንን ነገር ማየት በጣም ነው የሚያመው እና ሁለቱም ጊዜ ያስፈልጋቸዋል። ጊዜ የሚያስፈልጋቸው ግን የሆነ ሴት አምጥቶ በቃ አጽናኙ በማለት አይደለም፣ ወይም ወንድ መቶ ሀይሚ አጽናና አይደለም። ሁለቱም ብቻቸውን ራሳቸውን የሚያገኙበት ጊዜ ያስፈልጋቸዋል።